80 በወርቅ የተጻፉ የስኬት ዓመታት በፈተናዎችና ወጀቦች ያልተናወጠ ውጤታማነት ትናንትም ዛሬም የከፍታ ላይ ጉዞ። ይህ ስኬት በተራ ቀመርና ዕድል አልመጣም። ከጀርባው በሳል አመራር፣ የኢትዮጵያ ቁርጥ ልጆች ላብና የሥራ ትጋት አለበት። ይህ የኢትዮጵያ አየር መንገድ የድል ዜና ለራስ የሚሰጥ ምስክርነት ሳይሆን አፍሪካውያን ሁሉ በኩራት የሚጋሩት ከፍ ሲልም ዓለም ደጋግሞ ዕውቅና የቸረው ሀቅ ነው። ለዚህም ነው የኢትዮጵያ አየር መንገድ የአፍሪካ የስኬት ማሳያ የሚለው ቃል በልኩ የሚገልጸው መገለጫው የሆነው። በዘመናዊ ታሪካችን ከገጠሙት ስብራቶች አንዱ የተቋማት ስብራት ነው። ይህ የተቋማት ስብራት ሳይሰብራቸው በፈተና ውስጥ ወጀቡን እያለፉ የኢትዮጵያን ስምና ሰንደቅ ዓላማ ዝና ከፍ አድርገው ታሪክ እየሰሩና ታሪክ እየጻፉ የተጓዙ ተቋማት ግን አሉን። ከነዚህ መካከል ግንባር ቀደሙ የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ ከአድዋ ድል ቀጥሎ አፍሪካውያንን ያስተሳሰረና ያኮራ ተቋም ነው። አየር መንገዳችን የአፍሪካ ስኬት ተምሳሌት ነው። የአፍሪካ የመቻል አርማ ነው። አየር መንገዱ ከትናንት ዛሬ ከዛሬ ደግሞ ነገ ለመላቅ በጠንካራ ጉዞ ላይ ነው። 80 ዓመታቱ በርካታ ተሞክሮችና ልምዶች የተቀሰሙበት፣ ለትናንት ስንቅ የሆኑ ስኬቶች የተገኙበት ነው። ኢትዮጵያን ወደፊት በማሻገር ጉዞ ውስጥ ትናንት እልፍ አበርክቶ የነበረው አየር መንገዱ ይህንን ስኬት ወደ ላቀ ደረጃ እንዲያሻግር መንግስት ዋነኛ ደጋፊው ነው። ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ በማስገባት የስራ ዕድል በመፍጠር በጭነት አገልግሎት የኢትዮጵያን ወጪ ንግድ በመደገፍ ሀገራችንን በአቪዬሽን መሰረተ ልማት ከፍ በማድረግ የቱሪዝም ዘርፉን በማገዝ እንዲሁም በሌሎች ዘርፎች ለኢትዮጵያ ኢኮኖሚያዊ እንቅስቃሴ እያበረከተ ያለው አስተዋጽኦ የተቋሙን ግዝፈት የሚያሳይ ነው። አየር መንገዳችን ለቀጣይ ስኬቱ የሚያደርገው ጉዞ መንግስት መሪም ደጋፊም ሆኖ እንደሚቀጥል ከወዲሁ ለማሳወቅ እወዳለሁ። ይህ ረጅምና ያልተቋረጠ ስኬት ለአየር መንገዱ በተሰጠው ልዩ ትኩረት የተገኘ ሲሆን ነገን የተሻለ ለማድረግም ዘርፈ ብዙ ስራዎች ተጀምረዋል። አየር መንገድ ወደ ዓለም አቀፍ ተወዳዳሪነት ለመቀላቀል የዘመናዊ አውሮፕላኖች ባለቤት መሆን የግድ ይላል። በዚህ መሰረት እንደ አውሮፓ አቆጣጠር እስከ 2034 117 ዘመናዊ አውሮፕላኖች ይቀላቀላሉ። ይህም አጠቃላይ የአየር መንገዱን የአውሮፕላን ብዛት ወደ 289 ያሳድገዋል። የድርጅቱንም ገቢ ወደ 20.6 ቢሊዮን ዶላር ከፍ ያደርገዋል። አራተኛው በከፍተኛ ሁኔታ የምንከተለውና የምንሰራበት የድርጅቱ የበረራ ደህንነትና የመንገደኞች እርካታ ሲሆን በዚህም በርካታ የስልጠና አደረጃጀትና የአሰራር ስርዓቶች እየተዘረጉ ይገኛሉ። የኢትዮጵያ አየር መንገድ በተለይ ባለፉት 8 ዓመታት የተሰጠው ልዩ ትኩረት ከምንጊዜውም በተለየ ሁኔታ አቅሙን ያሳደገ ትርፋማነቱን የጨመረ ሆኗል። ባለፉት 8 የለውጥ ዓመታት የአየር መንገዱ እድገትን ስኬት ወደ ላቀ ደረጃ ደርሷል። ለማሳያ ያህል 74 አዳዲስ አውሮፕላኖች በማስመጣት የአውሮፕላኖችን ቁጥር 47 በመቶ አሳድጓል። ተጨማሪ 117 አዳዲስ አውሮፕላኖች አዝዟል። በዓመት የምናጓጉዛቸው መንገደኞቻችን 80 በመቶ አሳድጓል። በዓመት የሚያጓጉዘው ጭነት 97 በመቶ አድጓል። ዓመታዊ ገቢው 120 በመቶ ያደገ ሲሆን ዓመታዊ ትርፉም በ3 እጥፍ አድጓል። የሰራተኛውን ቁጥር 71 በመቶ በማሳደግ ለ13541 ኢትዮጵያውያን ተጨማሪ የስራ ዕድል ፈጥሯል። ይህ ከ100 ዓመት የተሻገረ የሚመስል የ80 ዓመታት ውጤታማ ጉዞ የሚያዘናጋ ሳይሆን ለመጪው የሚያተጋ የስኬት ደወል ነው።